እንደምን ናችሁ? ደህና ናችሁ ወይ? ሰሞኑን የግንቦት ሰባት ቡድን አማራን ከመደገፍ አልፎ አማራ ነኝ ወደ ማለት ሂደት ውስጥ ገብቶ እያየነው ነው። ይሄ ደግሞ ቲፒካል ካራክተራቸው ነው። አማራን ሲሰድቡ፣ አማራ እንዳይደራጅ ሲያደርጉ የነበሩ ኃይሎች ተሰብስበው ዛሬ ጭራሽ አማራ የሚባል ብሔር የለም፣ ዘላኖች ተሰብስበው የፈጠሩት ቋንቋ ነው አማርኛም ቢሆን ሲሉ እንዳልነበረ ፋኖ የተወሰነ ድል ሲያደርግ ሲሰሙ ወይም ሲያዩ ወይም ሲመለከቱ በፍጥነት ማለት ነው አማራ ሆነው የፋኖ ደጋፊ ሆነው ብቅ ብለዋል። ጥንቃቄ ያስፈልጋል ለማለት ነው። የአማራን ትግል ከሚዘግቡት ውስጥም እናንተ ብዙ ላትስማሙ ትችላላችሁ። ምክንያቱም የሚሰራውን ነው የምታዩት። በጀርባ የሚጎነጎነውን አትመለከቱም። ግንቦት ሰባት ኢትዮጵያ ብሎ ነበረ። እነ ብርሃኑ ነጋ ይህን ሁሉ ሰው ቁማር የተጫወቱ የበሉት አጉል ያስቀሩት። ዛሬ ለእኔ እነ መሳይ መኮንንም ነገ ጊዜ ይፈታዋል፣ ታውቃላችሁ፣ ትደርሱበታላችሁ። ግን ለአማራ ብለው አይደለም የሚጮሁት። አንደኛ የተሰ ቢግ ቢዝነስ ላክሬቲቭ ቢዝነስ ነው። እስከ $20,000 በወር ያገኛል መሳይ መኮንን። በነገራችን ላይ ግሮስ ማለት ነው ከዩቱብ ባለኝ መረጃ። ይህንን ደግሞ የሚያገኘው አማራ በማለቱ ነው። እንደዚህ አይነት ቢዝነስ ትቶ እንዴት ነው የሚወጣው? he's not doing it for you guys need to know that he's not doing it for you። እና የሚጠራቸው ኢንተርቪው የሚያደርጋቸው ሰዎች አንዳርጋቸው ጽጌ፣ ዮናስ ብሩ የሚባል ደግሞ አንድ እንጨት ሽበት የሆነ ሰው እያለ ሰሞኑን ኮኪ አቢሰለውን በሚል ለዘላለም አማራን ሲሳደብ የነበረ የፋኖ ጠበቃ ሆኖ ስለ ፋኖ ሲያወራ የነበረ አንድ ሰው አላስገባም ሲለው ወጥቶ ፋኖን መሰደብ የጀመረ አለ። አንድ አይነት ሰዎች ናቸው። በዛ በኩል በኦሮሞማው በኩል ያሉት እንደምታዩት አብደዋል። እነሱ አማራን ብቻ ሳይሆን እስራኤልንም ፍልስጤምንም የነሱ የማድረግ ህልም ነው ያላቸው። ሰሞኑን አንድ የተለቀቀ በጣም ሲያስቀኝ የነበረ ቪዲዮ ነበረ። ሴና ነው፣ ኦሮምኛ ነው። ሲና ተቀይሮ ነው ቃሉ እና ኦሮምኛ ነው ብለው ያው ሲናገሩ ነበረ። ያው የኦሮሞ አካል ነው፣ ኩሽ ነው፣ ሰፊ ነው። በታሪክና በዘመን ሂደት ውስጥ ከሴናነት ወደ ሲናነት ተቀይሮ ነው ብለው አንድ ማህየም ሲናገር ሰምቼዋለሁ። ኦሮሞ ነኝ የሚል ማለት ነው። እኔ እንደውም ወደ ጭንቅላቴ የመጣው ሸሌም ለካ ምናልባት ሸኔ ይሆናል፣ ተቀይሮ ነው በታሪክ ሂደት ማለት ነው። እና ምን ለማለት ነው? ሁለት ነገር ነው ያነሳሁት። አንደኛ ለአማራ እንቆረቆራለን የሚሉ እንደነ መሳይ መኮንን፣ አንዳርጋቸው ጽጌ፣ ፋሲል የኔዓለም፣ እነዚህም ደረጃ ሀብተወልድ፣ እነዚህ የምታያቸው ሰዎች በሙሉ እነዚህ እንድናቸው ስካቬንጀሮች ናቸው፣ ጥንብ አንሳዎች ናቸው። አንደኛ ከዩቱብ የሚያገኙት ገንዘብ አለ። ሁለተኛ የኋላ የአማራን ሕዝብ ክደው ለተሸጡባቸው ለመሸጦነታቸው የሚሰሩ ናቸው። ይህንን አበክሬ ይናገራሉ። አትስማሙም፣ አትሰሙም። ልክ በግንቦት ሰባት ዘመን እንዳልሰማችሁኝ፣ በአብይ ዘመን እንዳልሰማችሁኝ አትሰሙኝም አውቃለሁ። ግን አንደበቴ እውነትን ይናገራል። ያንን ለመናገር ወደኋላ አልልም። ተከታይም አላገኘው ሰማችሁም አልሰማችሁም ይሄንን እናገራለሁ። ሁለተኛ በወሎ ውስጥ የተካሄደው ትግል በጣም አመርቂ፣ በጣም አስደሳች፣ በጣም ልብ የሚያሞቅ ነው። ይህንን ከወሬ ባለፈ አንድንሁን የሚሉ ሌሎች የፋኖ አካላቶች በአንድነቱ ላይ በርትተው እንዲሰሩና ወደ አንድ እንዲመጡ ጥሪ እናቀርባለን። ይህንን አደርጋለሁ፣ እደግፋለሁ፣ አበረታታለሁ። ባለኝ አቅምም የምችለውን ነገር በሙሉ ለማድረግ ሞክሬያለሁ። ሰሜን ሸዋ ውስጥም ያሉትን ሰዎች፣ ጎጃም ውስጥ ያሉትን ሰዎች እንዲያናግሩ፣ በጎንደርና በጎጃም መካከል ያለው ቴንሽን ረግቦ በአንድነት እንዲመጡ ብዙ ነገሮች እየተሰሩ ነው። ከነዛ ውስጥ እኔ በአቅሜ የምችለውን ኢንተርናሊ የምችለውን ነገር ለማድረግ ሞክሬያለሁ።
ይሳካልናል፣ ፎር ሹር ይሳካልናል። አማራ ያሸንፋል፣ ያለምንም ጥርጥር ያሸንፋል። ግን በስካቬንጀሮች በቮልቸሮች ላለመበላት ጥንቃቄ ማድረግ አለብን። ምክንያቱም የወልቃይትን ትግል ለእነ አብይ አህመድ ለእነ ለማ መገርሳ አሳልፎ የሰጠው አማራው ብአዴን የሚባል አጋሰስ ስብስብ ነው። አሁንም የፋኖን ትግል የሚያስተባብሩ የፋኖን ትግል የሚያራምዱ አማሮች ትግላቸውን እነ መሳይ መኮንን ላሉ ቦታቸውን፣ ሁኔታቸውን፣ አካሄዳቸውን አሳልፈው ሰጥተው በኋላ ላይ ጥርሳቸውን እንዳይነክሱ ጥንቃቄ ማድረግ አለባቸው ለማለት ነው ብቅ ያልኩት። እንግዲህ መልካም ቀን። አመሰግናለሁ ባይ